ሰላም ጤና ይስጥልን እንደምንውላችኋል የብስራት ዩቲዩብ መረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ ያደረስኩኝ እኔ መባወርቅና አብራችሁ ቆይታ ማደርግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ የኢንዱስትሪ ፓርኮች ልማት ኮርፖሬሽን 266.9 ሚሊዮን ዶላር ገቢ አገኘ። የኢንዱስትሪ ፓርኮች ኮርፖሬሽን ከፍተኛ አመራሮች የ2018 በጀት ዓመት የእቅድ አፈጻጸማቸውን በሐዋሳ ከተማ በመገምገም ላይ ይገኛሉ። በ2018 በጀት ዓመት 266.9 ሚሊዮን የአሜሪካ ዶላር ከውጭ ንግድ ገቢ መገኘቱ በግምገማ ወቅት ተነግሯል። ገቢው የተገኘው ኮርፖሬሽኑ በሚያስተዳድራቸው ልዩ ኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ በሚንቀሳቀሱ ባለሀብቶች እየተመረቱ ወደ ውጭ ከተላኩ ምርቶች መሆኑ ተጠቅሷል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ዘንድሮ የተገኘው የውጭ ምንዛሬ ገቢ በተቋሙ ታሪክ የተመዘገበ ከፍተኛው አፈጻጸም መሆኑን ገልጸዋል። ዋና ስራ አስፈጻሚ ይህ ውጤት ኮርፖሬሽኑ ካወጣው የ5 ዓመት ስትራቴጂካዊ እቅድ ጋር ሲነጻጸር የተቀመጡ ግቦችን ቀድሞ የማሳካት አቅም እንዳለው የሚያሳይ አበረታች ምዕራፍ መሆኑን ጠቅሰዋል። ለዚህ ታሪካዊ ስኬት ዋነኛው ምክንያት በኢንዱስትሪ ፓርኮችና በልዩ ኢኮኖሚ ዞኖች ውስጥ ለሚገኙ ባለሀብቶችና አምራች ኩባንያዎች የሚደረገው ዘርፈ ብዙ ድጋፍና የቅርብ ክትትል ተጠናክሮ መቀጠሉ መሆኑን ከኮርፖሬሽኑ የተገኘው መረጃ ያመለክታል። በመቀሌ ከተማ በበቆሎ እርሻ ውስጥ የሐሺሽ ተክል ሲያመርት የተገኘው ግለሰብ በቁጥጥር ስር ዋለ። በመቀሌ ከተማ አይደር ክፍለ ከተማ በበቆሎ እርሻ ውስጥ የካናቢስ ሐሺሽ ተክልን ሲያመርት የተገኘው ተጠርጣሪ በቁጥጥር ስር መዋሉን የትግራይ ፖሊስ ኮሚሽን የክትትልና መረጃ መምሪያ አስታውቋል። በቁጥጥር ስር የዋለው ግለሰብ በአይደር ክፍለ ከተማ ማርታ ጣቢያ ተብሎ በሚጠራው አካባቢ ነዋሪ መሆኑ ተገልጿል። መምሪያው ባደረገው ጥናትና በአካሄደው የተቀናጀ የፖሊስ ኦፕሬሽን ግለሰቡ በበቆሎ እርሻ ውስጥ ደብቆ ያለማቸውን 72 ቁጥቋጦ የሐሺሽ ተክሎች ማግኘት መቻሉን ብስራት ሬዲዮ ሰምቷል። ፖሊስ የተገኙትን የሐሺሽ ተክሎች ሙሉ ለሙሉ ያስወገደ ሲሆን ለፎረንሲክ ምርመራ የሚሆን ናሙና በመውሰድ በተጠርጣሪው ላይ ምርመራ እያካሄደ እንደሚገኝ ታውቋል። የሐሺሽ ተክልን ማምረት መያዝም ሆነ ማዛወር ከባድ ወንጀል መሆኑን ያሳሰበው መምሪያው ህብረተሰቡ በየአካባቢው ንቁ ክትትልና ተሳትፎ በማድረግ መሰል ህገወጥ ድርጊቶች ሲያጋጥሙ ለህግ አስከባሪዎች ጥቆማ እንዲሰጥ ጥሪ አቅርቧል። የኮሚሽኑ የክትትልና መረጃ አባላት ከመቀሌ ከተማና ከአይደር ክፍለ ከተማ ፖሊስ ጋር በመቀናጀት ላስመዘገቡት ውጤት አድናቆት ተችሯቸዋል። ዘገባውን ያደረሰችን ሰብል አበበ ናት። ተመልካቾቻችን የሀገር ውስጥ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ባህር ማዶ ወዳገኘናቸው መረጃዎች ስናመራ የኢራን አብዮታዊ ዘብ በኩዌት በሚገኘው የአሜሪካ ወታደራዊ ጣቢያ ላይ የበቀል ጥቃት እርምጃ መውሰዱን አስታወቀ። የኢራን እስላማዊ አብዮታዊ ጥበቃ ዘብ በኩዌት በሚገኘው የአሜሪካ ወታደራዊ ጣቢያ ላይ ኢላማ እንዳደረገ በመግለጽ የሚሳኤል መከላከያ ራዳር፣ በርካታ ቁልፍ የጦር መሳሪያ ማከማቻዎችንና 2 ከምድር ወደ አየር ላይ የሚንቀሳቀሱ የሚሳኤል ማስወንጨፋዎችን መምታቱን የሚሂር የዜና ወኪል ዘግቧል። ዘቡ እርምጃውን የወሰደው በቅርቡ የአሜሪካ የቴሌኮሙኒኬሽንና የባቡር ኔትወርኮችን ጨምሮ በኢራን የሲቪል መሰረተ ልማቶች ላይ ለደረሰው ጥቃት የበቀል እርምጃ እንደሆነም ተናግሯል። በተጨማሪም የአሜሪካ እርምጃዎች በሆርሙዝ ወሽመጥ በኩል የሚደረጉ የነዳጅና የጋዝ ኤክስፖርቶችን በከፍተኛ ሁኔታ እንዲቆም እንዳደረጉ ተነግሯል። የበቀል እንቅስቃሴዎቹ እንደሚቀጥሉ አስጠንቅቀዋል። በተመሳሳይ የኢራኑ እስላማዊ አብዮታዊ ዘብ ኃይል በኦማን ጋኒም ክልል የሚገኝ የአሜሪካ የአየር ክልል ቁጥጥር ራዳርን እንዲሁም ኢራንና ኦማንን በሚለዩት ውሃዎች ውስጥ በሄርሙዝ ሰርጥ በሚገኙ አለቶች ላይ የተተከለ የባህር ላይ ቁጥጥር ራዳርን ማውደሙን አስታውቋል። የባህሬን ጦር ኃይሎች የአየር መከላከያ ስርዓቶቻቸውን ዛሬ አርብ የኢራን አየር ላይ ጥቃቶችን በመጥለፍ እንዳከሸፉ አስታውቀዋል። ወታደራዊ አካል ባወጣው መግለጫ ኢራን በባህሬን መንግስት ውስጥ በሚገኙ ንጹሃን ዜጎች ላይ ፈሪሃነት የተሞላባቸውን ጥቃቶች በመፈጸም ጠበኛ አካሄድን ቀጥላለች ብሏል። የአሜሪካ ምክትል ፕሬዚዳንት ቫንስ የዋሽንግተን የኢራን ዲፕሎማሲ ለማዛባት እስራኤል እየሞከረች ነው ሲሉ ከሰሱ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር የሚደረገውን ጦርነት ለማቆም የታቀደውን ስምምነት እንዲቃወሙ የአሜሪካን ሕዝብ አስተያየት ለመቅረጽ በመሞከር የእስራኤል መንግስት አንዳንድ አባላትን ከሰዋል። ረቡዕ ዕለት በአሜሪካ የፖድካስት አቅራቢ ጆ ሮጋን ፕሮግራም ላይ በተደረገ ቃለ መጠይቅ ወቅት ባደረጉት ንግግር ቫንስ ዋሽንግተን ካላት እጅግ የቅርብ አጋሮች መካከል በአንዱ ላይ ያልተለመደና ጠንካራ ትችት ሰንዝረዋል። ቫንስ በአሜሪካና በኢራን መካከል ያለውን ጦርነት ለማቆም ባለፈው ወር የተደረሰውን ስምምነት በመደገፍ ባነሱት አስተያየት በእስራኤል መንግስት ውስጥ ወታደራዊ ዘመቻውን መቀጠል ስለሚፈልጉ ብቻ ከዚህ ፖሊሲ እንድንወጣ ለማድረግ የሚሞክሩ ሰዎች እንዳሉ ምንም ጥርጥር የለኝም ብለዋል። በቀጣዩ የአሜሪካ ፕሬዝዳንታዊ ምርጫ የፕሬዝዳንታዊ እጩ ተደርገው የሚታዩት ቫንስ በሁለቱ ሀገራት መካከል እየሰፋ በመጣው የህዝብ መከፋፈል አውድ ውስጥ ከዚህ ቀደምም እስራኤልን ሲተቹ ቆይተዋል። የአሜሪካው ምክትል ፕሬዝዳንት ከእስራኤል ጋር ግንኙነት ያለው የተጽዕኖ ፈጠራ ዘመቻ ከኢራን ጋር ባደረጉት ዲፕሎማሲያዊ ግንኙነት ምክንያት በግል እኔም ላይ እያነጣጠሩብኝ ነው ሲሉ ተናግረዋል። ተመልካቾቻችን የዕለቱ የብስራት ዩቲዩብ መረጃዎቻችን እነዚህ ነበሩ። መረጃዎቹን ወደ እናንተ ያደረስኩኝ እኔ መባወርቅና አብሬያችሁ ቆይታ አደረኩኝ። ሰላም።